ሰጥቶ ማከኪያ አይንሳችሁ ይላል። ኢዮብ ጥፍሩ ተነቃቅሎ የሚያክበት አጥቶ መጽሐፍ ቅዱስ ይላል በሸክላ ስባሪ በገል ሰውነቱን ያክልበት። ምንም ነገር ጠንካራ ነገር ከሰውነቱ አጥቶ ማለት ነው። ሰውነቱ በሙሉ በቁስል ስለተመታ ሰው ኃጢአት ቢሰራ በራሱ ነፃ ፈቃድ ተነስቶ ኃጢአት ሊሰራ ይችላል። የሰው ልጅ ነፃ ፈቃድ አለው፣ ኃላፊነት አለው። በዛ በነፃ ፈቃዱ ተጠቅሞ ላደረገው ለወሰደው ኃላፊነት ደግሞ ነፃ ፈቃዱን ተጠቅሞ ለመረጠው ምርጫ ኃላፊነቱን ደግሞ ይወስዳል። እዚህ የሰው ልጅ ሶስት ነገር አለ። ነፃ ፈቃድ አለው፣ ምርጫ አለው፣ ምን አለው? ኃላፊነት አለው። ስለዚህ ምን ማለት ነው? እኔና እናንተ የምናደርገው ነገር በሙሉ ዲያብሎስ ያደረገው ነው ማለት አይደለም። አሁን ያስካል የተያዝከው መቼ ነው የምትለቀው? ቀጠሮ ደግሞ ከዲያብሎስ ጋር ሁለተኛ ይመስል ጓጥ እስኪ ግንባር ላይ ታሰር 21 ጊዜ ጮኸን ጦሮጦስ ውረድ። ይሄ ትልቅ ቤተክርስቲያን እንዲህ ያለ ትምህርት የላትም። ከዲያብሎስ ጋር ምልልስ ኢንተርቪው የላትም። ውጣ ከሆነ ውጣ፣ የሚወጣ ከሆነ ይውጣ፣ የማይወጣ ከሆነ አልቻልንም፣ የሚቆይ ከሆነ ስላልተቻለ ሊሆን ይችላል እንጂ ከዲያብሎስ ጋር ማውጣት ውሸታም ነው። እንዴት ነው ከሱ ጋር ቃሉ ተጠብቆ በ21 ትወጣል። እኔ እኮ መርቆሬዎስን ነው የምፈራው በ26 በእንደዚህ እኔ መድኃኒዓለም ስለሆነ ከዲያብሎስ ጋር እኔ እኮ ቅድስት አርሴማን ስለሆነ እንዲምለው በ6 ነው የምወጣው። የቅድስት አርሴማ ወዳጆች እልል በሉ ይባላል። ከዲያብሎስ ጋር ምንም አይነት እንደዚህ አይነት ኢንተርቪው የለም። እሱ ውሸት የውሸት አባት ነው ማለት ነው። እዚህ እንዲህ ያለ ከዲያብሎስ ጋር የምንገባባው ቃል ኪዳን የለም ማለት ነው። ስለዚህ ኢዮብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ዓለምን የፈጠረ ዓለምን የሚያሳልፍ ዓለምን የሚመግብ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እክህደከ ሰይጣን። በዚህ ያላችሁ መጋቤ ሃይማኖት ቀሲስ ሲሳይ፣ ምዕመናንና ምዕመናት እንዲሁም የሰንበት ትምህርት ቤት ወጣቶች በእግዚአብሔር ስም እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። አሜን። በቸርነቱ ብዛት የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። አሜን። እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ ቅድም ሲጀመር ከነበራችሁ ጸሎት ስንጸልይ አት ገጽ ብለው ሲጀምሩ ሰምታችኋል አይደል? ከዛስ ምን አለ? ከዛስ ከዛስ በሉ አትፍሩ እንጂ ጸልያችሁ በጋራ ሲሆን ነው የምታስታውሱት። እሺ በጋራ በሉ አት ገጽ እኮ በሉ ከዛ ሁለታ በትምህርተ መስቀል ከዛስ እንዛም ወይተማጽ እክህደከ ሰይጣን። የትምህርታችን ርዕስ እክህደከ ሰይጣን ነው። የትምህርታችን ርዕስ እንደምታውቁት ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ሶርያዊ ነው። የውዳሴ ማርያምን የ14ቱ ቅዳሴያትን ጨምሮ የመዓዛ ቅዳሴ የአባ ጊዮርጊስ ዘጋስጫንን ቅዳሴ ጨምሮ ዜማውን ደግሞ የደረሰው በእርግጥ መዓዛ ቅዳሴ ከሱ ተወስዶ ነው የተሰራው ይላሉ። 15ኛውን የቤተክርስቲያናችን ቅዳሴ ነው። ብዙ ጊዜ ቤተክርስቲያን አንጠቀመው፣ ግን ይልቁንም 14ቱም ዜማቸውን የሰራው ቅዱስ ያሬድ ነው። እንዲሁም ደግሞ የውዳሴ ማርያምንም ዜማ የሰራው ቅዱስ ያሬድ ነው። ድርሰቱን ግን የደረሰው ቅዱስ ኤፍሬም ሶርያዊ ነው። የዘወትሩን ጸሎት ግን የደረሱትና ያስገቡት አባቶቻችን ብዙ ናቸው። የቅዱስ ያሬድ ደቀ መዛሙርትም ተሳትፎበታል ይላሉ አባቶቻችን። እና አዛዥ ጌራ ሌሎችም ተሳትፎበታል፣ እነ እስክንድራ ተሳትፎበታል ይላሉ። እንዲሁም ደግሞ በኋለኛው ዘመን እና አባ ጊዮርጊስ ዘጋስጫም ተሳትፎበታል ይላሉ። የዘወትር ጸሎት
ይህችን ቃል የምናገኛት የዘውትር ጸሎት ውስጥ ስለሆነች ማለት ነው። የቀድሚያ መግቢያው አካባቢ ስለሆነ ስለዚህ የዘውትር ጸሎት መግቢያው ላይ ያለችዋን ብዙ ሊቃውንት እንደጨመሩት በታሪክ ይነገራል። ስለዚህ ይህችን እክህደከ ሰይጣን የምትለዋን ቃል አባ ጊዮርጊስ ዘጋስጫ ወይም ሌሎች ሊቃውንት ጨምረዋታል ብለው አባቶቻችን ያስተምራሉ። እክህደከ ሰይጣን እንደምታውቁት እክህደከ ሰይጣን ማለት ሰይጣንን ምን እላለሁ ማለት ነው፣ እክዳለሁ ማለት ነው። መካድ ደግሞ ማለት የሆነን ነገር የተደረገን ነገር መቃወም ማለት ነው። ነገሩ ተከናውኗል፣ ድርጊቱ ተፈጽሟል፣ ግን አልሆነም፣ አልተደረገም። ለዛ ለተደረገው ድርጊት እውቅና አልሰጥም ማለት ነው። እውቅና አልሰጥም ማለት ነው። አሁን ዛሬ እኔና እናንተ እኔ ቆሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። እዚህ ሌላ ሰው መጥቶ ምንም መርሃ ግብር አልተካሄደም ቢል ክዷል አልካደም? ክዷል። የተደረገው ሲቃወም ማለት ነው። የተደረገው መርሃ ግብር ዛሬ ባይካሄድና ግን ይህንኑ ቃል ቢጠቀመው መርሃ ግብር አልተካሄደም ቢል መካድ ይባላል? አይባልም። እዚህ መካድ ማለት የተደረገ ድርጊት አልተደረገም ብሎ ማለት ነው። አልሆነም፣ አልተፈጸመም። ከሰው የተቀበልነው ገንዘብ ካለ በሁለት ተቀብለናል፣ ግን አልሰጠኸኝም ስንለው ማለት ነው። እዚህ መካድ 100% የተከናወነ ጉዳይ ወይም 50% ቢሆን የተከናወነውን ጉዳይ አልሆነም፣ አልተደረገም ብሎ ማለት ነው ማለት ነው። መካድ ማለት ነው። እዚህ እክህደከ ሰይጣን ማለት ምን ማለት ነው? ሰይጣን ያደረገባችሁ ነገር እንኳን ካለ አንተ አላደረግከው በሉት ማለት ነው። አድርጎታል፣ ፈጽሞታል። እንኳን ላላደረገው ድርጊት እሱ ላደረገው ድርጊት እንኳን እውቅና አትስጡ፣ ካዱት፣ እምቢ በሉት፣ ተቃወሙት ማለት ነው። ተቃወሙት፣ ሰይጣንን ተቃወሙት፣ እግዚአብሔርን ደግሞ እሺ በሉት፣ ታዘዙት። ቅዱስ ያዕቆብ ምዕራፍ 4 ቁጥር 7 ላይ እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት፣ እግዚአብሔርን ግን እሺ በሉት፣ ሰይጣንን ተቃወሙት። ምንም ነገር እንኳን ቢያደርግ አላደረክም በሉት፣ ካዱት። አድርጎት እንኳን ቢሆን እንኳን ሳያደርገው ማለት ነው። ለዚህ ደግሞ አብነት የሚሆነ ጻድቁ ኢዮብ ነው። ኢዮብ ዖፅ በምትባል ምድር ላይ ሲኖር መጽሐፈ ኢዮብ ከምዕራፍ 1 እስከ ምዕራፍ 42 ድረስ ስትመለከቱ ይልቁንም ደግሞ ምዕራፍ 1 እና ምዕራፍ 2 ስትመለከቱ ዖፅ በምትባል ምድር ላይ እጅግ ባለጸጋ ባለሀብት የነበረ ጻድቅ ኢዮብ የሚባል ሰው ነበር። ከዕለታት አንድ ቀን ግን በእግዚአብሔር ጉባኤ ፊት አብሮ ሰይጣን ተገኘ። እግዚአብሔር የወዳጆቹ ጉዳይ ስለሚያሳስበው ጥያቄ ይጠይቃል። እግዚአብሔር እንዴት ነው ወዳጄ ኢዮብ ተመለከትከውን? እንዴት አገኘኸው ብሎ ይጠይቃል። ስለ ወዳጆቹ እግዚአብሔር ይጠይቃል። እንዴት ናችሁ ይላል። ስለ ልጆቹ ስለኔና ስለናንተ እግዚአብሔር ይጠይቃል። የሚደንቀው ታዲያ የእግዚአብሔር ወዳጅ ከሆነ ዲያብሎስ እንኳን ስለኛ ይመሰክራል። አይገርማችሁ? ማን ይመሰክራል? ዲያብሎስ ስለኛ ይመሰክራል። በምድር ላይ ዞርኩኝ አለ ዲያብሎስ። ዞርኳት፣ እንደ ኢዮብ ያለ ጻድቅ አላገኘሁም ማለት። ተመልከቱ፣ የማን ምስክርነት ነው? የዲያብሎስ ምስክርነት። ስለማ ስለ ጻድቁ ስለ ኢዮብ እኮ ነው የሚናገረው ዲያብሎስ። ተመልከቱ፣ ሌላ ሰው ተጠርቶ ወይ የኢዮብ አገልጋይ ተጠርቶ ቢመሰክር ግድ ነው መመስከሩ። ዲያብሎስ ነው ስለ ቅዱሳን የሚመሰክረው። ተመልከቱ፣ እንደሱ አይነት ጻድቅ ቅዱስ ሰው በዚህ ምድር ላይ አላገኘሁም ማለት። ከዚያ በኋላ ግን ሰይጣን ከሳሽ ነው። ሰይጣን እኛ እንድንወድቅ እኛ ከእግዚአብሔር እንድንለይ አጥብቆ ይከራከራል። አጥብቆ ነው የሚከራከረው። አጥብቆ ከእግዚአብሔር እንድንርቅ ተስፋ እንድንቆርጥ አጥብቆ ይከራከራል። በእግዚአብሔር ፊት አንድ ጥያቄ ያቀረበ እግዚአብሔር ሆይ ወይም ደግሞ በጉባኤ ፊት ተናገረ። ኢዮብ እንዲህ የሆነው ግን ኢዮብ እንዲህ የሆነው ዝም ብሎ አይደለም። እግዚአብሔርን የሚያመሰግነው የሚያመልከው ዝም ብሎ አይደለም። እስኪ ተመልከተው፣ 7000 በጎችን ሰጥተዋል። ስንት ሺህ በጎች? 7000 በጎችን ሰጥተዋል። 3000 ግመሎችን ሰጥተዋል። ስንት ግመሎች? ተመልከቱ፣ ይቆጥራል። ሀብት ንብረቱ ልጆቹን ሁሉ ይቆጥራል። 500 የሚሆኑ ጥማድ በሬዎችን ሰጥተዋል። 500 የሚሆኑ አህዮችን ሰጥተዋል። 7 ወንድ ልጆችን ሰጥተዋል።
3 ሴት ልጆችን ሰጥተዋል። ስለዚህ ኢዮብ አንተን ባያመሰግን ነው እንጂ የሚደንቀው፣ ቢያመሰግንም ምን ይደንቃል? ይሄን ሁሉ ሀብት ሰጥተዋል፣ ይሄን ሁሉ ንብረት ሰጥተዋል። ስለዚህ ኢዮብ አንተን ማመስገኑ አይደንቅም። ይሄን ሁሉ ነገር ስለሰጠኸው ነዋል። ተመልከቱ። አሁን ዲያብሎስ በእግዚአብሔር ጉባኤ ፊት ኢዮብን ሊፈትን መከራከር ጀመረ። ይሄንን ነገር ስላደረክለት ነው እንጂ እሱ አንተን በፍቅር ያለምንም ቅድመ ሁኔታ ወዶ አይደለም። እግዚአብሔርን መውደድ ያለምንም ቅድመ ሁኔታ ነው የምትሉት ውሸታችሁ ነው አለ ዲያብሎስ። ተመልከቱ። እግዚአብሔርን የምታመልኩት ጤና ስለሰጣችሁ ነው፣ ሀብት ስለሰጣችሁ ነው፣ ልጆች ስለሰጣችሁ ነው እግዚአብሔርን የምትወዱት ብሎ በእግዚአብሔር ፊት ይከሰናል። ከዛ እግዚአብሔር ግን እንዲህ አለው፣ ሂድ ወዳጄ ኢዮብ ላይ የፈቀድከውን ነገር አድርግ ብሎ የመጀመሪያ ዙር ለዲያብሎስ ፈቃድ ተሰጠው። ዲያብሎስ ወረደ፣ በኢዮብ ላይ መከራን አመጣ። መጀመሪያ መከራን ሲያመጣ የዲያብሎስ ክፋቱ ለኢዮብ ነጋሪዎች ተላኩ። አደጋው የሚነግሩት እየሮጡ መጡና የነገሩበት መንገድ ኢዮብ ሆይ፣ አለቃችን ሆይ፣ መሪያችን ሆይ፣ መጋቢያችን ሆይ፣ አባታችን ሆይ ከብቶችህ አለቋል። ምኖች አለቁ? አሁን እስኪ እናንተ ብዙ ልጆች ኖሯችሁ ከብቶቻችሁ አለቁ ብትባሉ ገና ይህችን ቃል ስትሰሙ በአእምሯችሁ መጽናኛ ምን አለን ትላላችሁ? ምን አለን ትላላችሁ? ልጆች አሉን ትላላችሁ። እንገልብጠውና ደግሞ ቀድሞ አንድ መርዶ ነገር ልጆቻችሁ አለቁ ቢሏችሁ ምን መጽናኛ አላችሁ? ከብት ያጽናናችኋል? እንኳን ከብቴ ማን አለቀ ነው የምትሉት? ልጆች ያልቀዋል ነው የምትሉት። መርዶ እንኳን ሊነግሩት ሲመጡ የዲያብሎስ ክፋት አስቀድሞ ነጋሪዎቹ ሀብት ንብረትህ ወደመ፣ ከለዳውያን መጡ፣ አደጋ ጣሉ፣ ንብረት ከብቶችን በሙሉ ወሰዱ ብለው ነገሩ። ከዚያ በኋላ ቀጠል አረጉና በዚያ የነበሩ ልጆችህንም ገደሏቸው። 10 ልጆች ስለነበሩ በተለያየ ቦታ ነበሩ ልጆቹ። እነዚህ ስለ በጎቹ መዘረፍ ነገሩት። ሌሎቹ ደግሞ እንደገና መጡ እያከታተሉ፣ አደጋ ጣዮች መጡ፣ አህዮችህንም ወሰዱ፣ ልጆችህንም ገደሏቸው። ሌሎቹም መጡ፣ በሬዎችህን ወሰዱ። ደግሞ አውሎ ንፋስ ተነሳና ቤቱን በአውሎ ንፋስ አናውጠው፣ እዛ የነበሩ ልጆችህን ሞቱ ብለው ለኢዮብ ነገሩት። ኢዮብ እጅግ አዘነ፣ አለቀሰ። የሚደንቀው ግን ዕለት ዕለት ይላል መጽሐፍ ቅዱስ፣ ዕለት ዕለት ኢዮብ ስለ ልጆቹ በድለው ይሆንን እያለ ለእግዚአብሔር መስዋዕት ያቀርባል። ምን ያቀርባል? መስዋዕት። ስለ ልጆቹ ይጸልያል። በሕገ ልቦና የቤተሰብ አባወራ ማለት የቤተሰቡ ካህን ማለት ነው። ካህን ነው። እዚህ መስዋዕት ያቀርብላቸዋል። እግዚአብሔር ሳያውቁ በድለው ይሆንን ብሎ እሱ መስዋዕት ያቀርባል። ወዳጆቹ መጡ፣ የኢዮብ ወዳጆች ሊያጽናኑት መጡ። 3 ወዳጆች መጡ፣ ከሩቅ አገር ተሰብስበው መጡ። 7 ቀን ሙሉ ዝም አሉ። ምን ብሎ ያጽናኑት? ታያችሁ። አንዳንዴ ሰውን ልታጽናኑ ስትሉ ምን ማለት ይሻላል ማለት ነው? ዝም ማለት። ሐዘኑ ከባድ ከሆነ አንዳንድ ሰው የሚናገረው ቃል ሐዘናችንን ሊያብስ ይችላል ማለት ነው። አጠገብ መሆን ራሱ ሐዘንን ማጽናናት ነው። 7 ቀን ምንም አልተናገሩትም። ዝም ብለው እሱን ማየት፣ እሱን የሚያደርገውን ነገር ማየት፣ ዝም ብለው አመድ ለብሰው ልብሳቸውን ቀደው አብረውት የሐዘኑ ተካፋይ ሆኑ። ስሜቱን ተጋሩ። 7 ቀን ሙሉ ምንም አላሉት፣ ጸጥ አሉ። ከዚያ በኋላ ግን መናገር ሲጀምሩ ግን አሁን ክፋታቸው ተጀመረ። አይ አንተ እኮ እንዲሆነብህ ልጆችን በድለው ሊሆን ይችላል አሉ። እሱ ግን ስለ ልጆቹ ምን ያቀርብ ነበር? መስዋዕት ያቀርብ ነበር። አንተ ግን እኮ እንዲሆነብህ እኛን ደብቀህን ይሆናል እንጂ እግዚአብሔርን በድለዋል። ለምን? በዛ ዘመን የሚታሰበው ባለጸጋ የሆነ ሰው የእግዚአብሔር ወዳጅ፣ ድሃ የሆነ ሰው ደግሞ እግዚአብሔር የራቀው ብለው ያስባሉ። እንደዛ መስሏቸው ብዙ ነገር አለ። ብዙ ነገር ልቡን አሳዘኑት። እነ ኤልፋዝ አሳዘኑት፣ እነ በልዳሶር አሳዘኑት፣ እነ ሶፋር አሳዘኑት። ልቡን እጅግ ከሐዘን ይልቅ የእናንተ ንግግር ውስጤን ጎዳው፣ ለምን አትተውኝም እስኪላቸው ድረስ እጅግ አሳዘኑት። ያልተናገርካት በእግዚአብሔር ፊት ያልተናዘዝካት ኃጢአት ካለ አንተ እኮ እኛን ስትመክር ሕዝቡን ስታጽናና የነበርክን እንዴት የሁሉ በደል መጣብህ? ስለ ክፋትህ ነው ብለው እጅግ እንዲመረው አደረጉ። ኢዮብ ግን አንድ ነገር ተናገረ።
እነዚህ ልጆቼን በሙሉ ሀብት ንብረቴን በሙሉ ማን ነው የሰጠኛል? እግዚአብሔር ሰጠ። ማን ነሳ? አሁን ጥያቄ ልጠይቃችሁ። ይህንን ነገር ያደረገበት ግን ማን ነው? ያደረገበት ግን ማን ነው? መልሱልኛል። ያደረገበት ማን ነው? ማ እግዚአብሔር ነው? ዲያብሎስ? ፈቃድ ጠይቆ ማን አደረገበት? ዲያብሎስ አደረገበት። አሁን ኢዮብ ግን አይ ዲያብሎስ አደረገብኝ ብሏል እንዴ? አላለም። ማን ነው? ይሄ የእግዚአብሔር ፈቃድ ነው። እግዚአብሔር ሰጠ። ማን ነሳ? እግዚአብሔር ነሳ። ተመልከቱ። አሁን ማንን ካደው ማለት ነው? ዲያብሎስን ካደው። ያደረገበትን ነገር አላደረገብኝም ብሎ ካደው ማለት ነው። አያችሁ፣ ዲያብሎስን መካድ ማለት አድርጎት እንኳን ቢሆን አሁንስ ዲያብሎስ ሊያልፍ ነው እንዴ? ሄደ በእግዚአብሔር ጉባኤ ፊት። አሁን እኮ ኢዮብ አንተን የሚያመሰግንህ አሁንም ጻድቅ ነው በምድር ላይ እንደሱ ያለ ንጹህ የለም። ግን አለ ጤንነት ሰጥተኸዋል። ጤንነት ስለሰጠኸው ነው እንዲህ የሚያመሰግንህ። ጤንነቱን ብትነሳው ግን አንድም ቀን ያለ እግዚአብሔር ይክድሃል። አንተን ይክድሃል። እኔና እናንተ ጤነኛ ስንሆን አያችሁ የሚቀና አካል አለ ማለት ነው። እዚህ ቀረበ ጤና ስለሰጠኸው ነው። እግዚአብሔር ግን አንድ ነገር ተናገረ። ህይወቱን እንዳትነካ፣ ህይወቱን እንዳትነጥቅ ሂድና የፈቀድከው ነገር ግን አድርጋል። ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመታ። ወገኖቹ እስኪሸሹት ድረስ ሰውነቱ ተላበት። ሚስቱ እንኳን መሯት። አንተ እግዚአብሔርን ትላለህ። ያ እግዚአብሔር የምትለው መቼ አዳነ? ስለዚህ ተወው በቃ እግዚአብሔርን። በዛ ዘመን የነበሩ ሌሎች አማልክት የሚያመልኩ አሉ። ተውና ወደ ሌሎቹ አማልክት ግባ። እግዚአብሔርን እንደውም ስደበው በቃ ከዚህ ተላይ ውጣ አለችው። እሱ ግን ምን አላት? አንቺ ሴት ከሰነፎች ሴቶች መካከል እንዳንዷ ነሽ አላት። በአንደበቱ እግዚአብሔር ምንም አልበደለም። ምንም እስከዚህ ድረስ ምንም አልበደለም። ሰነፍ ነሽ አንቺ አላት። ሚስቱንም የከፋ ነገር ምን አላት? አልተናገረትም። ግን እሷ እንኳን ተስፋ ልታስቆርጠው መጣች። ከእሷ ጋር ግን ተመልከቱ፣ ዲያብሎስ ሲታዘዝ ማንን እንዳትነካ ተብሏል። ህይወቱን ግን ምን አትበል እንዳትነካ። እንዲህ ተስፋ የሚያስቆርጥ ንግግር እንኳን እየተናገረችው ከእሷ ጋር ግን አምርሮ አልተጣላትም። ምንም እንኳ እሷ ህይወቱ ብትሆን ዲያብሎስ ግን እሷ ሊነካበት ሊገላት አልቻለም። እግዚአብሔር ምን ብሎ ስላዘዘው እሷን ምን አትበል አትንካ። አያችሁ፣ ለባል ሚስት ህይወቱ ነች። ለሚስት ደግሞ ባል ምኗ ነው? ህይወቷ ነው። እንዳትነካ ተባለ። ቆየች እሷ። እግዚአብሔር ተአምራቱን ሊገልጥባት እሷን አቆያት። ከዚያ በኋላ ግን ኢዮብ አባቶች ሲመርቁ ምን ይላሉ መሰላችሁ? እከክ ሰጥቶ ማከኪያ አይንሳችሁ ይላሉ። ኢዮብ ጥፍሩ ተነቃቅሎ የሚያክበት አጥቶ መጽሐፍ ቅዱስ ይላል በሸክላ ስባሪ በገል ሰውነቱን ያክልበት። ምንም ነገር ጠንካራ ነገር ከሰውነቱ አጥቶ ማለት ነው። ሰውነቱ በሙሉ በቁስል ስለተመታ። ከዚያ በኋላ ግን ምን አለ? አሁንም ኢዮብ በአንደበቱ እግዚአብሔርን አልበደለም። ራቁቴን ተፈጠርኩ፣ ራቁቴን ደግሞ እንዲሁ ወዴት እሄዳለሁ? ወደ እግዚአብሔር እሄዳለሁ አለ። አሁንስ ማንን ካደ? እየሰማችሁ ነው? ማንን ካደ? ዲያብሎስን ካደ። ይሄን ሁሉ ያመጣበት እሱ ለሱ እውቅና አልሰጠም። እግዚአብሔርን ነው ያመነው። ልክ በዛሬው ቀን እማመሪና እግዚአብሔርን አምና ታምና ሰማዕትነት የተቀበለችበት ቀን ነው። ልክ በዛሬው ቀን ቅዱስ ለንጊኖስ ሰማዕት የጌታችን የመድኃኒታችን ኢየሱስ ክርስቶስ ጎኑን የወጋ ዲያብሎስን ክዶ ሰማዕትነት የተቀበለበት ቀን ነው በዛሬው ቀን። ትላንትና ደግሞ የሚደንቁ ቅዱሳን በቤተ ክርስቲያናችን ቅድስና ማዕረግ የተሰጣቸው ኢትዮጵያዊው ጻድቁ አቡነ ጴጥሮስ ሰማዕትነት የተቀበሉበት ዕለት ነው። እንዲሁም ደግሞ ቅድስና ምንም እንኳን ባይሰጣቸው አቡነ ጎርጎርዮስ በትላንትና ዕለት ያረፉበት ዕለት ነው። በ1982 ዓመተ ምህረት ያረፉበት ዕለት። እነዚህ የመሳሰሉ ቅዱሳን ተመልከቱ፣ ማንን ክደው ነው ቅድስናን ያገኙት ማለት ነው? ማንን ክደው? ዲያብሎስን ክደው። ማንን አምነው? እግዚአብሔርን አምነው። አሁን እንድታስተውሉ የሚፈለገው መካድ ማለት የተደረገ ነገር ምን ማለት ነው? መቃወም ማለት ነው። አሁን እኔና እናንተ አንድ ጥያቄ እንጠያየቅ። እኔና እናንተ በዚህ ምድር ላይ ስንኖር ስንወጣ ስንገባ ልጆቻችን ብናጣ ወዲያው ምንድን ነው የምንለው?
ማንን ነው የምናማርረው? ከማን ጋር ነው ጸባችን? ተውትና አብራችሁ እየኖራችሁ እንኳን እያለ ስሜታችሁ ከፍ ካለ ለሰው ምንድን ነው የምትሉት? ምንን አታምጣው ትላላችሁ? ምንን አታምጣው? ሰይጣኔን አታምጣው። እንኳን ሌላው አካል ያደርግብን ውስጣችን ያስቀመጥነው ምን አለ ማለት ነው? ሰይጣን አለ። አሁን ግን ዘወትር የምንጸልየው ግን ምንድን ነው? እንኳን ውስጥ ያስቀመጥከው ሰይጣን ራሱ ሰይጣን ያደረገብህ ጉዳይ ካለ እሱን ምን በለው? ካደው፣ ተቃውሞ። ለምን? ቆላስያስ ምዕራፍ 2 ከቁጥር 14 ላይ ቆላስያስ ምዕራፍ 2 ከቁጥር 14 ላይ ቅዱስ ጳውሎስ ዲያብሎስን ኢየሱስ ክርስቶስ በመስቀል ጠርቆ አስወግዶታል። በመስቀል ጠርቆ ጠፍንጎ ከኔና ከእናንተ ሕይወት ላይ አስወግዶታል። ተመልከቱ። እዚህ ሰው ኃጢአት ቢሰራ በራሱ ነፃ ፈቃድ ተነስቶ ኃጢአት ሊሰራ ይችላል። የሰው ልጅ ነፃ ፈቃድ አለው፣ ኃላፊነት አለው። በዛ በነፃ ፈቃዱ ተጠቅሞ ላደረገው ለወሰደው ኃላፊነት ደግሞ ነፃ ፈቃዱን ተጠቅሞ ለመረጠው ምርጫ ኃላፊነቱን ደግሞ ይወስዳል። እዚህ የሰው ልጅ ሶስት ነገር አለው። ነፃ ፈቃድ አለው፣ ምርጫ አለው፣ ምን አለው? ኃላፊነት አለው። ስለዚህ ምን ማለት ነው? እኔና እናንተ የምናደርገው ነገር በሙሉ ዲያብሎስ ያደረገው ነው ማለት አይደለም። አሁን አይታችሁ ከሆነ በየሚዲያው በሽታዎች በሙሉ ከዲያብሎስ ናቸው። በህይወት ያልተሳካልህ ነገር የሆነው በሙሉ ከዲያብሎስ ነው። ለዛውም ደግሞ በቤተ ክርስቲያን መምህር ከሌ መርጌታ ከሌ ተብሎ በየሚዲያው ወጥተው ምንም ነገር ህይወታችን በሙሉ ከአጋንንት ጋር የተቆራኘ ይመስል ማለት ነው። እኛ ግን እንኳን ሳያደርግብን ቀርቶ ቢያደርግብን እንኳን ምን እንልን ማለት ነው? እክህተከ ሰይጣን ሆኖ ተፈጽሞ እንኳን አላደረግከውም ነው። ምን ይሄ እኮ የዩኒቨርሲቲ ተማሪዎች ያስታውሳሉ። ትምህርት ቤት እንኳን ስንማር ታስታውሳላችሁ። ጥሩ ውጤት ስታመጡ ምንድን ነው የምትሉት? ሲያገኝ ተማሪው ምን አገኘሁኝ ይላል። አገኘሁኝ ይላል አይደል? ኤፍ ሲሆንስ ምን ሆነ? አጋጨኝ ይላል። ኤፍ ሲሆን ሰጪው ማን ነው ማለት ነው? ሌላ አካል ነው ማለት ነው። ሌላ አካል ነው ኤፍ ሲሆን። ኤ ሲሆንስ በራሱ ጥረት ነው የሚያመጣው ማለት። ልክ እንደዚህ በዚህ ዓለም ላይ ስንወድ ዲያብሎስ እንዲያርጉን፣ ዲያብሎስ አሳስቶን፣ ሰይጣን እንዲያርጉን የለም አጋንንት የለም እያልን አይደለም። በትክክል አለ። ግን አድርጎት እንኳን ቢሆን እውቅና እንሰጠው። እክህተከ ሰይጣን ዲያብሎስ የሐሰት አባት ነው። አቧራ ሐሰትን ከልቡ ከውስጡ አፍልቆ የሚናገር የውሸት መነሻ እሱ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44። አሁን ግን እውቅና ተሰጥቶት በየሚዲያው የት ያስካል? የት ያስከው? መቼ ነው የምትለቀው? ቀጠሮ ደግሞ ከዲያብሎስ ጋር ሁለተኛ ይመስል ቧጥ እስኪ ግንባር ላይ ታሰር 21 ጊዜ ጮኸን ጦሮጦስ ውረድ። ይሄ ትልቅ ቤተክርስቲያን እንዲህ ያለ ትምህርት የላትም። ከዲያብሎስ ጋር ምልልስ ኢንተርቪው የላትም። ውጣ ከሆነ ውጣ፣ የሚወጣ ከሆነ ይውጣ፣ የማይወጣ ከሆነ አልቻልም፣ የሚቆይ ከሆነ ስላልተቻለ ሊሆን ይችላል እንጂ ከዲያብሎስ ጋር ማውጣት ውሸታም ነው። እንዴት ነው ከሱ ጋር ቃሉ ተጠብቆ በ21 ትወጣል? እኔ እኮ መርቆሬዎስን ነው የምፈራው፣ በ26 በእንደዚህ እኔ መድኃኒዓለም ስለሆነ ከዲያብሎስ ጋር እኔ እኮ ቅድስት አርሴማን ስለሆነ እንዲምለው በ6 ነው የምወጣው። የቅድስት አርሴማ ወዳጆች እልል በሉ ይባላል። ከዲያብሎስ ጋር ምንም አይነት እንደዚህ አይነት ኢንተርቪው የለም። እሱ ውሸት የውሸት አባት ነው ማለት ነው። እዚህ እንዲህ ያለ ከዲያብሎስ ጋር የምንገባባው ቃል ኪዳን የለም ማለት ነው። ስለዚህ ኢዮብ በሕይወቱ ሲኖር ማንን ክዶ ነበር ማለት ነው? አንደኛ ዲያብሎስን ክዶ፣ ሁለተኛ ኢዮብ በሕይወቱ ሲኖር ሀብት ባይኖረኝ አለ፣ ጤንነት ባይኖረኝ አለ፣ ልጆቼ እንኳን ባይኖሩ ማንን አመልካለሁ አለ? መልሱልኝ፣ ማንን? አንድ አባታችን ለልጃቸው መጽሐፍ ጻፉ። ምን ብለው ጻፉ? የልጅ ምክር ለአባት መታሰቢያ አሉና የልጃቸው ስም ፈቃደ ሥላሴ ነው። ልጄ ፈቃደ ሥላሴ ሆይ ያሉ እግዚአብሔርን ትወደዋለህን አሉት። ጥያቄ ነው። እዛው መጽሐፉ ላይ ጠይቁትና ይመልሳሉ። እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም መንፈስህ ውደድ አሉ። ግን እግዚአብሔርን ለምን ትወደዋለህ ብለው ይጠይቁታል። ለምን ትወደዋለህ? ልጄ ሆይ እግዚአብሔርን የምትወደው ሀብት ስለሰጠህ ነው? ልጄ ሆይ እግዚአብሔርን የምትወደው ጤንነት ስለሰጠህ ነው?
ልጄ ሆይ እግዚአብሔርን የምትወደው ልጅ ስለሰጠህ ነው። ልጄ ሆይ እግዚአብሔርን የምትወደው የምታስደስትህ የምትወዳት ሚስት ስለሰጠህ ነው። ልጄ ሆይ ስለነዚህ ምክንያት ከሆነ እግዚአብሔርን የምትወደው የመውደድ ምክንያት ትክክል አይደለም፣ ትክክል አይደለም። ሀብት ንብረትማ ለአሕዛብም ይሰጣቸዋል፣ ልጅማ ለእንስሳትም ይሰጣቸዋል፣ ጤንነትማ እግዚአብሔርን ለካዱት ለሌሎቹም ሁሉ ይሰጣቸዋል። በትዳር በደስታ የሚኖሩ ብዙ እግዚአብሔርን ግን የማያምኑ ይኖራሉ። ስለዚህ ልጄ ሆይ እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹም መንፈስ የምትወደው የእሱ ልጁ ስላደረገ ነው። ምኑ ስላደረገ? መልሱልኝ። እኛ እግዚአብሔርን የምንወደው ምኑ ስላደረገ ነው? ልጁ ስላደረገ እግዚአብሔርን ውደደዋል። እግዚአብሔርን የምትወደው የመንግስተ ሰማያት ግንባር ቀደም ወራሽ ባለቤት ስላደረገ ነው። ምን ስላደረገ? አትጠራጠሩ ክርስቲያኖች፣ እኔና እናንተ የመንግስተ ሰማያት ወራሾች ነው። ለምን? በጥምቀት ተወልደን። ተመልከቱ፣ በጥምቀት ተወልደን ቅዱስ ሥጋውን ክቡር ደሙን በልተን ምንም እንኳን ልጅነታችንን በኃጢአት ብናሳድፋል በንስሐ ሳሙና እንደገና እየታጠብን። እስኪ አንድ ጥያቄ ልጠይቃችሁ። ትልቅ በርሜል ውስጥ አንድ እንቁ አስቀምጣችሁ ያንን እንቁ ትልቅ ጭቃ እየከመራችሁት ብትቆዩ ከዘመናት በኋላ ግን ያንን የተከመረውን ጭቃ እንደምንም ብላችሁ ብታወጡት ከታች እንቁን ታገኙታላችሁ? አታገኙትም? እናገኘዋለን? አናገኘውም? እናገኘዋለን። አትጠራጠሩ። ልጅነታችን እንቁ ነች። ንስሐ ስንገባ በንስሐ ሳሙና ስንታጠብ አብረቅርቃ ትወጣለች። የማትጠፋ ነች። ቅዱስ ሥጋውና ክቡር ደሙን ተቀብለናል። በመጠመቃችን ክርስቶስን ለብሰነዋል። ስለዚህ አትጠራጠሩ። የመንግስተ ሰማያት ወራሾቹ እኛ ነን። እዚህ እግዚአብሔርን የምንወደው ጤንነት ስለሰጠን ብቻ አይደለም፣ ልጆች ስለሰጠን ብቻ አይደለም። እነዚህ ባይሰጠንም እንኳን ማንን እንወደዋለን? እግዚአብሔርን እንወደዋለን። እነዚህ ቢጎሉብን እንኳን ማንን እናመልከዋለን? እግዚአብሔርን እናመልከዋለን። ጻድቁ ኢዮብ ማንን ካደ? ዲያብሎስን ካደ። ማንን አመነ? እግዚአብሔርን አመነ። ስለዚህ እኔና እናንተ ዲያብሎስን ባገኘነው አጋጣሚ መካር ነው ያለብን፣ መቃወም ነው ያለብን። አሁን ግን ቅድም እንዳልኳችሁ መስሪያ ቤት ውስጥ ጨዋ የነበረ ሰው ካለ ልክ ስሜታዊ ሆኖ ሲሳሳት ምን እንላለን? አይ እሱ እኮ እንደው ጨዋ ነው፣ ግን ምኑ ከተነሳ እንላለን። ከየት የመጣ ሰይጣን ነው? የለም አብሮን የተቆራኘ። እኛ እኮ በመስቀል ተጠርሞ ከኔና ከእናንተ ህይወት ወጥቷል። እዚህ እኔ ደካማ ነኝ ካላለ ንስሐ መግባት እንኳን አንችልም እኮ። የምናላክከው እሱ ላይ ነው። አይ እኔ እኮ እንደው ሰይጣኔ ሲነሳብኝ ኃይለኛል። እኛ ውስጥ ንስሐ እንዳንገባ እንኳን በሱ ነው የምናመካኘው። ውስጣችን የደበቅነው ኃጢአት እንደውም አለመክሰሱ ሰይጣን መሆኑ በጀው ማለት ነው እንጂ ስም በማጥፋት ይከሰን ነበር ማለት ነው። እዚህ የበደልነው በደል ካለ እግዚአብሔርን እኔ ነኝ ነፃ ፈቃዴን ተጠቅሜ ምን ተጠቅሜ መልሱልኝ። ከዛ ሁለተኛ መርጬ ምን ብዬ፣ ሶስተኛ የሚመጣውን ነገር ኃላፊነት ወስጄ ማን በደልኩኝ? ራሴ በደልኩ። ከዛ ማን ጋር ሄዳለሁ? ንስሐ አባቴ ጋር ሄዳለሁ። ካለበለዚያ ግን የበደልነው ያጠፋነው ነገር ካለ አይ እኔ እኮ እንደው ጨለማን ተገን አድርጎ አጥፍቶ አይ እንደው እኮ በዛ ሰዓት ሰይጣን አሳስቶኝ ነው እንጂ ይልና ማን ላይ ያላክካል? አይሆንም። እናንተ ሁልጊዜ የሚነገር ስለሆነ ምሳሌውን ታውቁታላችሁ። በጾም ቀን አባቶች በገዳም በጧፍ ምኗን ሲጠብሱ እንቁላሏን ሲጠብሱ ምን ሆናችሁ ሲባል ማን ላይ ያሳብቡ? ከዚያ በኋላ ለትምህርት ይሆን ዘንድ ነው እንጂ ከሱ ጋር አሁን ቢሆን እንደዚህ አይነት ውይይት የለም። ውሸታም ነው፣ ሐሰተኛ ነው። ለትምህርት ይሆን ዘንድ ተገለጠና እሱ ምን አለ? ይቺን ዘዴ ያለ ዛሬ አይቻት አላውቅም። እኔ እንቁላል በጧፍ ሲጠበስ እኔ አላውቅም። እዚህ እኔ ላይ ምን አትበሉ አለ ማለት አታላኩብኝ፣ የራሳችሁን ቻሉ። እንደውም እሱ ፈቃድ የወጣ ይመስለኛል። የዓመት ረፍት ወይም ሌላ ትቶናል። ኃጢአታችን ከፍ አልኩ። እዚህ እኛን ለመፈታተን እኮ ቅዱስ ጻድቅ ንጹህ የሆነ ህይወት መመልከት አለበት ሊያሰናክለን። እዚህ መጀመሪያውን እኛ ሊል ዘሊል አብዝተን በተዘልሎ ስለምንኖር እኛ ላይ ለመምጣት ራሱ የሚያጓጓ መዓዛ እሱን የሚማርክ ነገር ልጅነታችን ካልሆነች በስተቀር ሌላ እኮ የለም። እሷን ደግሞ ወደን ፈቅደን በኃጢአት እታች ቀብረናታል። እሷን በንስሐ ሳሙና አጥበን የምታብረቀርቀዋል ልጅነታችንን ከፍ እንድናደርግ እግዚአብሔር አምላክ ይርዳል። ዲያብሎስን ፈጹም እንድንክደው እግዚአብሔርን እንድናምን ክደነውም ደግሞ በመስቀል ተጠርቆ ከኛ ህይወት ውስጥ መውጣቱን አምነን
የወደቀ የረከሰ መሆኑን አረጋግጠን የመጨረሻ የምንነግራችሁ ነገር ምን እንደሆነ ታውቃላችሁ? ዲያብሎስ የሰው ልጅ የማሳት ልምድ እንዳለ ሁሉ ቅዱሳን መላእክት እኔና እናንተ የማዳን ልምድ አላቸው። ምን አላቸው? መልሱልኝ። ቅዱስ ሚካኤል እሱን የመቀጥቀጥ ልምድ አለው። ተመልከቱ። ዲያብሎስ የዘመናት ማንን የማሳት ልምድ አለ? አዳምና ልጆቹ። ቅዱሳን መላእክትስ ማንን የመቀጥቀጥ ልምድ አላቸው? እዚህ ዲያብሎስን በምንፈራበት ልክ ቅዱሳንን እንኳን አናከብራቸውም። ቅዱሳንን እንኳን የጸጋ ስግደት ክብር አንሰጣቸውም። ሁሉ ጊዜ አንድ ነገር ሲባል በአእምሯችን የሚመጣ ማን ነው ማለት ነው? ከዲያብሎስ ክብር ከዲያብሎስ ግርማ በላይ ግን የተከበሩት ንጹሐን መላእክት እሱን የመቀጥቀጥ እሱን የመጣል ልምድ አላቸው። ስለዚህ እንደ ተማሪዎች አንሁን። ጥሩ ነገር ሲሆን ለራሳችን፣ መጥፎ ሲሆን ለሱ አንስት። ጥሩ ነገር ሲያጋጥመን ቅዱስ ሚካኤል ረዳኝ እንበል። ጥሩ ነገር ስንሰራ ቅዱስ ጊዮርጊስ ረዳኝ እንበል። ሲሳካልን ሲሰምርልን እኔ እኮ ታታሪ ስለሆኑ ይሄኛውን ዘዴ ተጠቅሜ ይሄኛው ሲከሽፍብኝ በዚህ አድርጌ ብለን ለራስ እንወስድና መጥፎ ሲሆን ግን አይ የመንግስት ግብር አይ ዲያብሎስ ፈትኑኝ ብለን ለሌላው አካል አንስት። ጥሩ ሲሆን ለማን እንስት? እግዚአብሔር ረዳኝ እንበል። ቅዱስ ሚካኤል ረዳኝ፣ አቡነ አረጋዊ ረዱኝ፣ አማለዱኝ እንበል። መጥፎ ሲሆን ደግሞ ግድ የለም ማንን እንካለን? ዲያብሎስን እንካለን። ምንም በእኛ ህይወት ውስጥ ጣልቃ እየገባ የሚበጠብጥ ስልጣን የለውም። እኛ በደሙ ታትመናል። ምንም እንኳን አልፎ የሚመጣ ነገር ከሆነ ደግሞ አባቶቻችን እሱን የማስወጣት ደግሞ ስልጣን አላቸው። አብረው እየለፈለፉ ለዘመናት ተቆራኝተው የሚኖሩ የሚያስኖሩ አይደሉም። ንጹሐን አባቶቻችን ያስወጡታል። እነሱ ጋር ቀርቦ ንጹሐን ደገኞቹን ከሐሰተኞቹ መለየት፣ ገንዘብ ሰሪዎቹን ገንዘባቸው ለቤተ ክርስቲያን ከሚሰጡት መለየት ያስፈልጋል ማለት ነው። እዚህ ዲያብሎስን እንድንክደውና ልጅነታችንን እንድንጠብቅ እግዚአብሔርን የምንወደው ልጁ ስላደረገን እንጂ በዚህ ምድር ላይ ስለሚገጥመን በጎ ነገር ብቻ እንዳልሆነ እንድንረዳ እግዚአብሔር አምላካችን ይርዳል። ወስብሐት ለእግዚአብሔር። እክህደከ ሰይጣንን እክዳለሁ። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ፍጻሜያችንን ያሳምርልን። በጎደለ የዶኪማስን ማድጋ የሞላች ቅድስት ድንግል ማርያም ትምናበት። ወስብሐት ለእግዚአብሔር። ቃሎትን ያሰማልን። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። የዕለቱን ትምህርተ ወንጌል እንዲያስተምሩን የደብራችን ሐመረ ሕይወት ሰንበት ትምህርት ቤት የጋበዘልን መምህራችን መምህር ቃል ኪዳን ንጉሴ እክህደከ ሰይጣንን ክጄሃለሁ በሚል እጅግ በጣም ደስ በሚል ሁኔታ በሰጠዋቸው ሰዓት ለ30 ደቂቃ መክረውናል፣ አስተምረውናል፣ ገስጸውናልና ለመምህራችን ቃለ ሕይወት ያሰማልን፣ አስበ መምህራንን ያደለልን፣ በእድሜ በጤና ይጠብቅልን። መምህራችንን ጋብዘው እንዲያስተምሩን ስላደረጉም ለሐመረ ሕይወት ሰንበት ትምህርት ቤት ምስጋና ብታቀርቡልኝ ደስ ይለኛል። ለስብከተ ወንጌል እድሜ ከጤና ጋራ ለሁላችንም ያድለን። ሌላው